የክልሉ ርዕሰ መስተዳድር ጥላሁን ከበደ ከኢዜአ ጋር በነበራቸው ቆይታ እንደገለጹት በክልሉ በፍራፍሬ በቡናና ስራ ስር ተክሎች ልማት ለሀገር ውስጥና ለውጭ ገበያ ለማቅረብ የተከናወኑ ስራዎች ውጤት ተገኝቶባቸዋል። በዚህም ለኢንዱስትሪ ግብዓት የሚሆንና ለውጭ ገበያ የሚቀርቡ ምርቶች ላይ ይበልጥ ትኩረት ተደርጎ እየተሰራ መሆኑን አመልክተዋል። በክልሉ ባለፉት 9 ወራት በበጋ መስኖና በመኸር እርሻ ከ107,000 ሄክታር በላይ መሬት በፍራፍሬና በአትክልት መሸፈኑን ተናግረዋል። በዋናነትም ሙዝ፣ ማንጎ፣ አቮካዶና የደጋ ፍራፍሬ እንዲሁም የተለያዩ የጓሮ አትክልቶች መልማታቸውን ርዕሰ መስተዳድሩ ጠቁመዋል። ከሀገራዊ ለውጡ በፊት በክልሉ ከ60,000 ሄክታር ያልበለጠ የሙዝ ማሳ እንደነበር ያስታወሱት አቶ ጥላሁን በአሁኑ ወቅት በ4 እጥፍ አድርጎ ከ240,000 ሄክታር በላይ መሬት መልማቱን ተናግረዋል። የአረንጓዴ አሻራ መርሃ ግብር ለፍራፍሬ ልማት ሽፋን እያደገ መምጣት ምቹ ሁኔታ መፍጠሩንም ገልጸዋል። ኦሞን ብንወስድ፣ ጋሞ ብንወስድ፣ ኮንሶ ብንወስድ፣ ወላይታ ይሄ በልት ሙዝ ለሀገር ውስጥም ለውጭም ጭምር ኤክስፖርት የሚያደርጉ ከ60,000 ሄክታር በታች ከነበረበት አሁን እስከ 250,000 ሄክታር አካባቢ የሙዝ እርሻ ማሳ አለ። ይሄ ከ250,000 ሄክታር አካባቢ የሙዝ እርሻ አዲስ በዚህ ያደገበት ዋናው በተለይ የአረንጓዴ አሻራ ደን ኢትዮጵያን እናልብስ ብሎ ክቡር ጠቅላይ ሚኒስትራችን ካስጀመሩ በኋላ በተከታታይ ከደን ወደ ሚበሉ ወደ ፍራፍሬ የሚለው የሳቸው ትልቅ የፍራፍሬ ለውጥ የመጣበት አግባብ አለ። እንደ አቶ ጥላሁን ገለጻ በተያዘው ዓመት በፍራፍሬ የሚለማው መሬት ሽፋን ለማሳደግ በተያዘው እቅድ በተለያዩ አካባቢዎች የሚተከሉ ከ25 ሚሊዮን በላይ አቮካዶ፣ ማንጎና አፕል ችግኞች ተዘጋጅተዋል። በማህበር የተደራጁ ወጣቶችም በፍራፍሬ ልማት በግብይት ማቀነባበር የስራ ዕድል ተፈጥሮላቸው ተጠቃሚ የሆኑ መምጣታቸውን ነው የገለጹት። ከፍራፍሬ አኳያ በተለይ ወጣቱ በጣም በስፋት የሙዝን ማልማት፣ ማንጎን ማልማት፣ አቮካዶን ማልማት ብቻም ሳይሆን በፕሮሴሲንግም ላይ በግብይቱም ላይ በሽያጭም ላይ በሙሉ በርካታ ሰዎች የሚሳተፉበት ስለሆነ ብዙ ስራ ዕድል የሚፈጥር በመሆኑ አስተሳስረን ነው ይሄንን ተግባር እየሰራን የምንገኝ። የቡና ልማትን ከማስፋፋት አንጻር ለቡና ምቹ በሆኑ ሁሉም የክልል አካባቢዎች ልማቱ እየተከናወነ መሆኑን ያመላከቱት ርዕሰ መስተዳድሩ በጌዲዮ ዞን ቡናን ስፔሻላይዝድ ለማድረግ በትኩረት እየተሰራ መሆኑን ጠቁመዋል። የቡና ልማቱን በጥምር ግብርና በማከናወን የአርሶ አደሩን ዘርፈ ብዙ ተጠቃሚነት ለማረጋገጥ በተከናወኑ ተግባራትም ውጤት ተመዝግበዋል ብለዋል። ከጌዲዮ ባህሪ አኳያ ቡናን ስፔሻላይዝ አድርጎ ቡናው እስኪደርስ ድረስ ደግሞ በቡና ማሳ ውስጥ የሚለሙ ወይም አደንጓሬው እንሰቱን በማልማት አርሶ አደሩ አመቱን ሙሉ ገቢ እንዲያገኝ፣ ቡና ሲያብብ ደግሞ የቡና ማር በልዩ ሁኔታ የሚሸጥበት የሚገለገልበት በማድረግ ስራ ዕድል ፈጠራ ወጣቱ የንብ ማነብ፣ የማር ማቀነባበር፣ የንግስት ንብ እርባታ ይህን በማቀናጀት የሚጠቀምበት ይህን ከእያንዳንዱ አካባቢ እምቅ አቅም አኳያ የትኛው ላይ ብናተኩር ነው አካባቢውን ሊጠቀም ይችላል የሚለውን መንገድ ተከትለን በመስራታችን የክልላችን በተለይ በግብርናው ለውጥ እየመጣ ውጤት የተሳካ እንዳለ እሱን ለማሳየት በክልሉ የቡና ልማቱን ለማስፋት በተያዘው እቅድ መሰረት ዘንድሮ ከተዘጋጁ የተሻሻለ ዝርያ ያላቸው የቡና ችግኞች አብዛኞቹ ባለፈው ሚያዝያ ወር መተከላቸውን ገልጸዋል። ቀሪዎቹ በቀጣይ ሐምሌ ወር ይተከላሉም ብለዋል።